እየደረስኩት እንደዚህ አይነት ሚዲያዎችን ደግሞ ሰፖርት ማድረግ ያስፈልጋል በሚል ነው እንግዲህ እዚህ ድረስ ለመምጣት እንግዲህ የወሰንኩት ማለት ነው። መልካም ወደ ዋናው ጉዳይ ብንገባ ችግር የለውም መግባት ይቻላል። ያው ወደ ዋናው ጉዳይ ብንገባ ጥሩ ነው፣ ግን በስተት ይመስለኛል የኛን አካል ትንሽ እንትን ብላችሁታል መሰለኝ። የኛን አካል ይዛችሁታል። ውድ ተመልካቾች እንግዲህ ከአቶ ቢኒያም ጋር ያለውን ነገር እኔ እንደነገርኳችሁ ከካሜራ ጀርባ አውርቻለሁ። ለእናንተ አቶ ቢኒያም ግልጽ እንዲያደርግላችሁ ስለፈለግኩ ነው። ምንድነው አቶ ቢኒያም ዙሪያ ጥምጥም መሄድ አያስፈልግም ነበር። ሚዲያችሁን ሰፖርት ማድረግ ፈልጋለሁ። የሚዲያችሁ ተከታታይ ነን። ጥሩ ነገር የሚሰራ ሚዲያ ነው፣ መበረታታት ይገባል ብለህ ነው እንግዲህ ዙሪያ ጥምጥም ሄድከው። ይሄ ሁሉ ዙሪያ ጥምጥም ለምን አስፈለገ? ቤተሰቦች እንግዲህ አቶ ቢኒያም እያለ ያለው በስህተት የኛን አካል አስራቸዋል ነው እያለ ያለው። እስቲ ስለዚህ ጉዳይ እናወራበት። አው ማለት ዙሪያ ጥምጥም ሳይሆን ሪል የሆነውን ነገር ነው የነገርኩ። እንደውም የሆነ ጊዜ ላይ ነው እኔ ስራ ላይ በነበርኩበት ሰዓት ይህንን ነገር የሰማሁት። የኛ የቅርብ ሰው በእናንተ እንደተያዘና ክትትል እየተደረገበት ምናምን በስህተት ክትትል እየተደረገበት መሆኑን የሰማሁትና ለዛም ነው እንግዲህ አንድም እንትን ማለት አመጣጤ። እስቲ ምንድነው ግልጽ ብታረግ። እኔ እናንተ አውርተናል ከካሜራ ጀርባ። ግን ከካሜራ ጀርባ አውርተናል ስላችሁ የመጣበትን ጉዳይ ነው የተናገረው። እኔ ልናገር ይህንን ነገር አቶ ቢኒያም ወይስ ማለት አስፈላጊውን ነገር ጠይቀኝ፣ የጠየቀኝን መልስልሃለሁ። እስቲ ማን ነው ምንድነው የመጣበት ጉዳይ የሚለውን ከራስ ቢሰሙ ይሻላል ተመልካቾች። ጉዳዩ ያ እንደነገርኩ ነው። ሌላ ምንም የተለየ አዲስ ነገር የለም። የኛን አካል በስተት ስለያዝከው ያንን ነገር ደግሞ የእናንተ አካል ማን ነው? የኛ አካል የሆነችውን ቤዛ እንግዲህ ያው በስተት ነርስ ቤዛን ይዛችኋታልና ቤተሰቦች እንግዲህ የራሱ ተናግሮታል። አቶ ቢኒያም ወደኛ የመጣው እንግዲህ በስህተት የኛን ሰው አስራቸዋል፣ ያም ሰው እንግዲህ ነርስ ቤዛ ናት ነው ብሎ የመጣው። እናም እንግዲህ እኛ ሲመጣ በደንብ ነው የተቀበልነው። ልዩ አቀባበል ነው ያደረግንለት። ችግር የለውም ስላሉት ነገሮችም ማውራት ይቻላል ስለው፣ እንደውም አቶ ቢኒያም ይህንን ነገር በካሜራ ፊት ብናወራው ነው ያለው። ችግር የለውም ማለት አለማካበድም አንድ ነገር ነው። ነገሮችን ቀለል የሚያደርግ ሰው ነው አቶ ቢኒያም። በዚህ አጋጣሚ እስቲ ለመደራደር ይመስለኛል አመጣጡም ልዩ ቆይታ እናደርጋለን ከአቶ ቢኒያም ጋር። አቶ ቢኒያም መጀመር እንችላለን። ይቅርታ አቶ ቢኒያም እያልኩ ቤተሰቦች ያው አክብሬው ነው። መጀመሪያም ሲመጣ እኔን አክብሮ ነው እንዴት ሲንከባከበኝ እንደነበር አቶ ቢኒያም። ስለዚህ ስለተንከባከብከኝ ደግሞ እኔም እንከባከባለሁ። በጣም አመሰግናለሁ። ቢኒያምም ቢኒም እያልክ መጥራት ትችላለህ። ኖርማል ነው ለእኔ ምንም ችግር የለውም። ያው አንተም ደግሞ እንግዲህ ወጣት ነህ፣ እንዳንተ ያሉ አንዱን ሺ ያደርግልን፣ አንተን አንድነ ሺ ያደርግ ለማለት እፈልጋለሁ። ብዙ እንዳንተ ያሉ ወጣቶች እንዳሉ ተስፋ አደርጋለሁ። ብዙ ለሀገር የሚጠቅሙ ሀገርን የሚቀይሩ ምናምን ብዙ ወጣቶች አሉና ከዚህም በተሻለ ደግሞ ትልቅ ደረጃ ላይ አንተም አራያ ስለምትሆን ለወጣቶች ለኔም ደግሞ አራያ ነብዬ ስለማስብ እንደዚህ አይነት ነገሮችን ጥሩ አድርገህ ስለምትሰራ በጣም ነው ሰፖርት ማደርግህ። ከዚህ ደግሞ የተሻለ ነገር ስለሚገባ ያው ሰፖርት ላደርግ ነው ከመግቢያም እንደነገርኩ። በእውነት የምትሰሩት ስራ እንግዲህ በጣም የሚበረታታ እኔም ደግሞ አፕሪሺየት የማደርገው ነገር ነው። ደግሞ ቃል የምገባልህ ነገር ያው እንደዚህ ወጣቶችን ሚዲያዎቹንም ስለማበረታታ የእናንተም ሚዲያ እንደዚህ በመኪናም በገንዘብም በተለያየ ነገር በቃ ወጪም የተለያየ ወጪ በመሸፈን ሰፖርት ለማድረግ እንግዲህ ቃል እገባላለሁ። አንተንም በሚያስፈልገ ነገር እንግዲህ ሰፖርት አደርጋለሁ፣ ቃል እገባላለሁ። ምንም ችግር የለውም። ከጎናችሁ ነኝ፣ እንግዲህ ከሚዲያው ጎን ነኝ። እናመሰግናለን። ድንቅ ሀሳብ ነው። መልካም ሀሳብ በቂ ነው። ቢኒ በለኝም ስላልክ ቢኒ
ብዙ ሚዲያዎችን ደግሞ እንደዚህ ሰፖርት አድርጌ ብዙ የምስክር ወረቀትም አግኝቻለሁ። ራሴን እንትን ለማለት አጋንኜ ለማውጣት ምናምን እዩኝ እምል ሰው አይደለሁም። በእርግጥ ግን እንደዚህ ሰፖርት ማድረግ ምናምን ተነሳሽነት ያለው የሚዲያ አካልን ሰፖርት ማድረግ በጣም ያስደስተኛል እና የእናንተንም ሚዲያ በቅርበት እንግዲህ ጊዜም ባይኖረኝ 1-2 ደቂቃ በማይበት ሰዓት ነው እንግዲህ ያንተን እንትን የተከታተልኩት። ለዛም ነው አመጣጤ እንግዲህ በብዙ ነገር ሰፖርት እንደማደርግ እንግዲህ ፕሮሚስ የገባሁልህ። በጣም አመሰግናለሁ። መልካም ሀሳብ በቂ ነው። ውድ ቤተሰቦች እንግዲህ ቢኒያም ያው የምትሰራው ስራ ሊበረታታ የሚገባ ስራ ነው። የሚያስፈልግ ነገር በሁሉም ነገር እንደማግዝ ቃል እገባላለሁ ነው እያለ ያለው። ግን ደግሞ እኔ ይሄ ነገር አላማረኝም። አይ ቲንክ እኔ አሁን እያመሰገነኝ ሳይሆን እየሸነገለኝ ነው እየመሰለኝ ያለው። ጽድቁ ይቅርብኝ ቢኒያም። ስለዚህ ምንም የምታመሰግነንም እኛንም አበረታታቸዋለሁም እያልክ ያለሁ እንግዲህ ለራስ ጉዳይ ነው፣ ለሌላ አይደለም። አረ እንደዚህ ማትበል፣ እንዴት እንደዚህ ትላለህ? ማለት እኔ ሰፖርት ማድረግ ስለፈለግኩ ነው። ያው የእኛ አካል የሆነችውን ቤዛ እንግዲህ በስህተት ምክንያት እንደነገርኩ ስለያዛችኋት እሷ ትፈታ። ሌሎቹ ግን እኔ ምን አልኩ? ሌሎቹ ግን ቢታሰሩ ትንንሾቹ ቢታሰሩ ምንም ችግር የለውም። ቤዛ ግን ትልልቅ ስራዎች እየሰራች ብዙ ፔሸንቶች እንትን ያለች የሕክምና አገልግሎትም የምትሰጥ በውጭ ሀገር ደረጃም እንግዲህ የሄደች አገልግሎት የምትሰጥ ሰብአዊነት የሚሰማት ሴት ናት እና እንደዚህ አይነት ሰው ደግሞ እንግዲህ ከስራ ማስተጓጎል ስለሚሆን እሷን ብትለቋት የተሻለ ነው። አነጋገር ድንቅ ነው። ጨዋነት የተሞላበት አነጋገር ነው። በዚህ አጋጣሚ አነጋገርን ሳላደንቅ ማለፍ አልፈልግም። ነገር ግን የመጣበት አገባብም ለየት ያለ ነው። እኛ ቤተሰቦች ይሄ ስራ ጥርሳችንን የነቀልንበት ስራ ነው። በዚህ ስራ ላይ ማንም ሰው መጥቶ እንግዲህ እኛን ወጥመድ ውስጥ ለማስገባት፣ እኛን ለማጃጃል፣ እኛን እንደ ሕፃን ልጅ እንግዲህ ከረሜላ ሰጥቶ ለማታለል መሞከር አይችልም። ምክንያቱም እኛ ነን። እንግዲህ ቢኒያምም እንደዛ ነው እያደረገ ያለው። ከረሜላ ልስጥህና እንግዲህ አንድ ቦታ ይዤ ልሂድ ነው እያለ ያለው። እንደዛ ነው እያለ ያለው። መጀመሪያ እንግዲህ አንተ የምትሰራው ስራ ድንቅ ነው፣ የሚገርም ስራ ነው የምትሰራው፣ መልካም ወጣት ነህ፣ ብዙ ነገሮችን እያለ ነው። እኛን ሰፖርት የሚያደርጉ በቂ ተመልካቾች አሉ፣ እነሱ ይበቁናል። አሁን የመጣበትን ጉዳይ ተናገር። የመጣበትን ጉዳይ ማለት ይሄ በስህተት የምትለውን ሳይሆን ሌላ የመጣበት ጉዳይ ካለ ይሄኛውን በስህተት የኛን ሰው አስራችኋል የሚለውን ነገር እሱን ሰማው። ከሱ ውጭ የመጣበት ጉዳይ ካለ እሱን ንገረን። እንደዚህ ማለት እንደዚህ ሰፖርት የሚያደርጋችሁ ሌላ አካል መኖሩ በጣም የሚበረታታ ነው። እኔም ደግሞ ሰብአዊነት ተሰምቶኝ እንደዚህ አይነት የሚዲያ አካላቶችን በራሴ ተነሳሽነት በግሌ ሰፖርት ባደርግ ምኑ ነው ኃጢአቱ አልታየኝም። ለዛም ነው እንግዲህ እንትን ያልኩት። ያው ጉዳዩ ደግሞ እንደነገርኩ ነው፣ መደጋገም አያስፈልጉም። በስህተት ነው ነርስ ቤዛን የያዛችኋት። ስለዚህ እሷን ደግሞ ብትለቋት የተሻለ ነው። አንተም ደግሞ የተሻለ ነገር ከዚህ ደግሞ የተሻለ ነገር ነገ እኮ የተሻለ ላይፍ ይኖራል ብዬ ተስፋ አደርጋለሁ። በዚህ ስራ ብቻ አይደለም እንትን የምትዘልቀው። የተሻለ ስራ ይዘ የራስህን ድርጅትም ሊሆን ይችላል ማኔጅ እያደረግክ ቤተሰቦችን እያስተዳደርክ ምናምን ነገር ልትሰራ ትችላለህ። እንዴት እንደዚህ ልትል ቻልክ? ማለት የሰው ልጅ መቼስ አንድ ስራ ላይ ሙጭጭ ብሎ እንትን አይልም መቼስ። እኔ አሁን እንደነገርኩ ከስር ከመሰረቴ አንድ ስራ ይዤ ነው እየሰራው የነበረው። ከዛም በኋላ ቀስ በቀስ ደግሞ ማደግ ስጀምር ሺፍት እያረኩ ሌላ ስራ እየሰራው ነው የብዙ የድርጅቱ ባለቤት የሆንኩት። አንተም ደግሞ የሚዲያ አካል ነህ። በሚዲያ ውስጥ እየሰራ ያለው ነገር እንደነገርኩ ይበረታታል። በግሌ አፕሪሼት አደርጋለሁ። ከዛም በተጨማሪ ደግሞ ሌሎች ስራዎች ያስፈልገዋል። እኔ ደግሞ በዛ ነገር ሰፖርት እንደማደርግ ቃል ገብቼልሃለሁ። እኔ ድርጅት ውስጥም የተለያዩ ስራዎችን መስራት ትችላለህ። በገንዘብም በምንም ሰፖርት ላደርግ እችላለሁ። አመሰግናለሁ። ከማንም ከምንም በላይ በቂ ገንዘብ ሳይሆን በቂ እርካታ፣ በቂ ደስታ የማገኝበት ስራ አለኝ። ስለዚህ ይህንን ስራዬን ደግሞ
ጥዬ ሌላ ስራ ልጀምር አልችልም። ለመልካም ሀሳብ ከልብ አድርጌ አመሰግናለሁ። የቤዛን ጉዳይ ላጠቃልልህ። የቤዛ ጉዳይ ለህግ ተላልፎ ተሰጥቷል። ቤዛ ክስ ተመስርቶባታል። ስለሷ በቂ መረጃና ማስረጃዎችን ስላገኘን ክስ ተመስርቶባታል። ህግ የሚጨርሰው ጉዳይ ነው ማለት ይህን ያህል የተጋነነ ነገር እኮ ነርስ ቤዛ ያደረገችው ነገር የለም። እስከ ክስ ደረጃ ድረስ የሚያደርስ ያደረገችው ነገር ያለ አይመስለኝም። እንደነገርኩ ስራዋን በአግባቡና ሰውን በሚያስደስት መልኩ ነው እንግዲህ እኔ እስከማውቀው ድረስ የምትሰራው። በቅርበትም እስከማውቃት ድረስ እንደዚህ አይነት ክስ እስከሚያደርስ ደረጃ ድረስ መጥፎ ነገር ታደርጋለች ብዬ አላስብም በእኔ በኩል። ምክንያቱም እንደዚህ አይነት ስራ እንደማትሰራ እርግጠኛ ስለሆንኩኝ ማለት ነው። ስራዋን በአግባቡ ነው የምትሰራው ባጭሩ። ስለዚህ ምን አይነት ስራ ብትሰራ ነው ክስ ደረጃ ላይ የደረሰችው? እስኪ ግልጽ አድርገህ ከይቅርታ ጋር እንግዲህ ጠየቁ ብመልስልኝ ደስ ይለኛል። የሰራችውን ስራ ምናልባት አንተ ልታውቅም ላታውቅም ትችላለህ። ማንን ወክለን የመጣው አንተ? እኔ ማንንም ወክዬ አይደለም። ቤዛ ለአንተ ምን ናት? ይህንን ለተመልካች እስቲ። ቤዛ ለእኔ የቅርብ በስራ አጋጣሚ የተዋወቅኳት ልጅ ናት፣ ነርስ ናት። እንደዚህ አንድ እህቴ ታማ ነበርና ሆስፒታል ለወስዳት ብዬ በዛ ነው የተዋወቅነው። እህቴን በደንብ ፔሸንት ተቀብላ በፍቅር ተቀብላ አስታማ እንደ እህቷ ቆጥራ ነው፣ እንደ ነርስ ሳይሆን ከነርስም በላይ እንደ እህት ቆጥራ ነው እንግዲህ እንትን ያለችውና በዛ ነው የተዋወቅ ነው እንጂ የማንም ተወካይ ምናምን ሆኜ አይደለም እኔ በግሌ የምንቀሳቀስ። ስለዚህ ነርስ ቤዛን ለማስለቀቅ ነው የመጣሁት እያልክ ነው ያለው? ላደረገችልኝ ነገር መቼስ በዋስ እንልቀቅልህ ወይስ በምን እንልቀቅልህ ነርስ ቤዛን? እኔ የፈለገውን ነገር ማድረግ እችላለሁ። በወንዝ አይሻልም ማለት አልገባኝም። እየቀለድክ ነው? እየቀለድኩ አይደለም። ለቀልድ የሚሆን ጊዜ እንደሌለ መቼስ ከካሜራም ጀርባ ስራዎችን ነግሬሃለሁ። ይሄ አንተ የሚመለከት ጉዳይ አይደለም። አይመለከትም። እንዴት ልገባ ቻልክ እዚህ ነገር ውስጥ? ማለት ለምንድን ነው አይመለከትም። ጉዳዩ ወደ ህግ ተላልፎ ተሰጥቷል። ቤዛ ደግሞ ወንጀለኛ ሆና ተገኝታለች። እንግዲህ ምኑ ጋር ነው ወንጀለኛ? አውሮፕላን አብራሪውን በመግደል ወንጀል ተጠርጥራ ነው እንግዲህ ወደ እስር ቤት የገባችው። አልገባኝም። ማነው አውሮፕላን አብራሪው? ቀደም እንግዲህ ቪዲዮዎችን እየተመለከትኩ ነበር፣ የቪዲዮዎችም ተመልካች ነኝ። ሰሞኑን ቪዲዮዎችን ስመለከት ነበር ብለሃል። መቼስ ቪዲዮውን ተመልክተ ያለውን ነገር ዝም ብላ አመጣም፣ ወደ እኔም ዝም ብላ አመጣም። ተረዳኸኝ? አየህ፣ እየዋሸ መሆኑን እዚህ ጋር ያስታውቃል። ወደ እኔ የመጣው እኮ የአውሮፕላን አብራሪውን ኬዝ እንደያዝን ስላወክ ነው። ታዲያ አደናቅፎ በድንገት ነው ወደኛ የመጣው። እኛ ጋር እንዳለች ቤዛ በምን አወክ? አየህ፣ ኬዙን ታውቃለህ። ከመጀመሪያ ጀምሮ ይኸውልህ፣ ኬዙን ታውቃለህ። እኔ አውቄ ነው ያስገባው። አታስብ። አሁን እኛ እንደምንሰራው ውድ ተመልካቾች ወደ መጋዘን ምናምን በቁጥጥር ስር አናውለውም። ወደ ቤት በሰላም ትመለሳለህ። ጉዳያችንን ወሬያችንን ጨርሰን እኔ ብታውሉኝም ኖርማል ነው ማለት ጥፋተኝነት ስሜት እስካልተሰማኝ ድረስ እናንተ ጥፋተኛ ናችሁ ካላችሁ እንግዲህ አይደለም ወደ መጋዘን ወዴት የምትወስዱኝ እንትን እላለሁ። ኖርማል ነው ለእኔ ምንም ችግር የለውም። ግን ነርስ ቤዛን በእነዚህ አይነት ክስ ምንም ባላጠፋችሁና ባላደረገችው ነገር ክስ መስርቶ ለህግ ማቅረብ አስፈላጊነቱ አልታየኝም። እሱ አንተ የሚመለከት ጉዳይ አይደለም። ብታጠፋም ባታጠፋም አይመለከትም። ኢቭን ባታጠፋ እንኳን ግን ደግሞ በሚያሳዝን ሁኔታ ያለውን ነገር ሁሉንም ነገር ላስረዳ ካልኩኝ 3 ሰዓት አይበቃኝም። ግን ያለውን ነገር እያወቅ አታድርቀኝ እባክህ ወንድሜ፣ አታልፈኝ። ያለውን ነገር ሁሉንም ነገር ታውቃለህ። ተረዳኸኝ? ስለዚህ እባክህ አታልፈኝ። ይኸውልህ ስምህ ማን ነበር ያልከኝ? ሚኪ። ይኸውልህ ሚኪ፣ አንተ እንግዲህ እንደነገርኩ በጣም ብዙ ነገር የሚጠበቅብህ ለወጣቶችም አርአያ የምትሆን ሰው ነህ። እኔም እንደነገርኩ አፕሪሼት የማደርግ ልጅ ነህና በጣም ነው በዚህ አጋጣሚ የማመሰግነው። ግን ብዙ ነገሮች ስለሚያስፈልጉ የተወሰነ የምትፈልገውን
ይሸፍንልኛል። መቼስ ሰው ችግር ምናምን ያጋጥመዋል እና ያንን ችግሩን ደግሞ ሶልቭ የሚያደርግበት ገንዘብ የተለያየ ነገር ያስፈልገዋል እና የሚያስፈልግን ነገር ጠይቀኝና ወጣት መስገን ምንም መጥፎ ነገር አላጋጠመኝም። አሁን ላይ ምንም ገንዘብን በተመለከተ ምንም መጥፎ ነገር አላጋጠመኝም። ጤናዬን ነው። ጤናዬን ደግሞ ፈጣሪ እየመለሰልኝ። የሰው ልጅ መቼስ ነገ ነው እንግዲህ የሚፈጠርበትን አያውቅም። እኔ በቂ ገንዘብ አለኝ እግዚአብሔር ይመስገን። ቤተሰቦቼም ደህና ናቸው። የሻይም አናጣም ማለት ገንዘብ ማለት አልገባኝም። ውድ ቤተሰቦች እኔ ገንዘብ የሚያስገበግበኝ ገንዘብ ሳይ የሆነ ምስገበገብ አይነት ሰው እንዳልሆንኩ አሳምራችሁ ታውቃላችሁ። ከዚህ በፊትም ተመልካቾች በአንዳንድ ነገር ሰፖርት እናርግ የሆነች የሻይም የሆነች ነገር እንላክል ስትሉ እንግዲህ ያ ነገር አስፈላጊ እንዳልሆነ ለእናንተ ለማሳየት ሞክሬያለሁ። ስለዚህ እኔ ዋናው ነገር ልተንፍስ፣ ቆሜ ልሂድ፣ ትንሽዬ ገንዘብ ታኖረኛለች። አሁን አንተ ከምትለው ሀሳብ ጋር እኔ ልስማማ አልችልም። ማለት ማያስማማ ነገር ምን አለ? በሁለታችን መካከል ማያስማማ ነገር ካለ እንዲህ ነው ብለህ ከነገርከኝ ልንስማማ እንችላለን። ያንን የማይፈታ መቼ ችግርም የለም መፍትሄ የሌለው ችግር የለም እና እንደነገርኩ ነው የተሻለ ላይፍ መኖር ይኖርብሃል። ከዛ አንጻር ነው እንጂ የገንዘብ ፍላጎት ወይ የገንዘብ ፍቅር አለ ምናምን ብዬ ወይ ከሰው ሰምቼ አይደለም የመጣሁት። እንደነገርኩ ሰዎችን ሰፖርት የሚዲያ ሰው ብቻ ስለሆንክ ሳይሆን ሰዎችን ሰፖርት ማድረግ ስለምፈልግ ነው እንደዚህ ያልኩ እንጂ ለሌላ ዓላማ አይደለም የመጣሁት። ያንን ከተረዳኝ ለእኔ በቂ ነው። ኦኬ፣ በዋናነት ምንድን ነው በቀጥታ እናውራ። በቀጥታ ያለው ነገር እየተቀረጸ ነው። መቀረጹን ደግሞ ራስን የፈለግከው በቀጥታ ሀሳብ እንቀረን እስቲ። በቀጥታ ወደዚህ ወደዛ ሳት የኔ ሀሳብ አንድና አንድ ምንድን ነው ግልጹን ክሊርሊ ንገረኝ ካልከኝ ነርስ ቤዛ በስህተትም እንግዲህ የታሰረች ብዙ ሰው እንግዲህ በስህተት ምናምን ታስሮ ነው እንግዲህ ሁለት ወር ወይ 1 ዓመት ታስሮ በስህተት ምክንያት ሰው ተመሳስሎበትም ሊታሰር ይችላልና ነርስ ቤዛም በዛም ምክንያት እንግዲህ በስህተት ለህግ አካል አቅርባችኋታል። በስህተት ከታሰረ ለምንድን ነው ለእኛ ገንዘብ ለመስጠት ሀሳብ እያቀረብክ ያለው? እኔ ገንዘብ ለመስጠት ሀሳብ ያቀረብኩት ከዚህ ጋር ባታገናኘው ደስ ይለኛል እና የሚዲያውን አካል አንደኛ ሰፖርት ለማድረግ ነው በተለያየ ነገር። ነርስ ቤዛን ደግሞ የሚያስፈልግ ካሳም ቢሆን በገንዘብ ማስፈታትም ቢሆን ያንን ነገር ካደረገችልኝ ነገር አንጻር እንግዲህ ታሪኬን ትንሽ አጫውቻለሁ። አሁን በቀጥታ አንተ ጉቦ ነው ላለማለፍ ፈርታል። ይኸውልህ እኔ ምን አልኩ፣ በቀጥታ እናውራ፣ ችግር የለውም። አሁን ተመልካቾች እሱ እያለ ያለው እንግዲህ ሚዲያችሁን እናሳድግ፣ በአንዳንድ ነገር ሰፖርት እናርጋችሁ፣ በዚህ በኩል ደግሞ ነርስ ቤዛን ፍቱልን ነው። ይኸውልህ አሁን አንተ እኮ እያልክ ያለው በቀላል አማርኛ ሻንጣ ሙሉ ገንዘብ እንስጥ ነርስ ቤዛን ልቀቅልን ነው እያልክ ያለው። እንደዛ ነው ትሩዝሊ። ለእውነት ለመናገር ቤዛ ምንም ነገር ያደረገችው ነገር የለም። ስለዚህ ምንም ባላደረገችው ነገር እንደዛ ከሆነ እሺ፣ ፖሊስ ጣቢያ ህግ አካል ጋር ሄደህ ተነጋገር። ቤዛኛ ጋር አይደለችም፣ ወደ ህግ አካል ሄዳለች፣ ወደ እስር ቤት ሄዳለች ማለት እናንተ ናችሁ መጀመሪያ ህግ ከመያዙ በፊት እሷን እናንተ ናችሁ መጀመሪያ የያዛችኋት። ስለዚህ እንዴት ነው ወደ እነሱ መሄድ የምችለው? ማለት መንገዱን ላሳይ፣ ፖሊስ ጣቢያውን ነው ማሳይ ኖ እኔ መንገዱን እንድታሳይ ሄደህ እንትን በል። ጠበቃ አላት እኮ መጀመሪያ። ለምንድን ነው አንድ ሰው ጠበቃ ይመቅጠል? ጠበቃ አላት። በስህተት ምክንያት ለምንድን ነው እሷን እንትን ያላችኋት? በስህተት እኮ አይደለም። አንድ ሰው በስህተት ሊታሰር አይችልም። ይታሰራል። በስህተት የሚታሰረው ገጥሞ ላያውቅ ይችላል እንጂ። አንድ ጥያቄ ልጠይቅህ፣ ስለ ህግ መጣ ከሆነ ይቻላል። እዚህ ጋር አንተ ካሜራማኑ ላይ በሽጉጥ ተኩሰ ሽጉጡን ለእኔ ሰተኸኝ አንተ ብታመልጥ ፖሊሶች ቢይዙኝ እኔን አይደለም ያስሩኝ? ለምን? ሽጉጡ ላይ ያለው የጣት አሻራ ማን ነው? የኔ ነው። አየህ፣ አንተ እኮ ነው የተኮስከው፣ ግን እስር ቤት ልገባ እችላለሁ እኔ። ስለዚህ ፖሊሶቹ ጥፋተኛ ናቸው ማለት ነው? አይደለም። ስለዚህ የጣት አሻራው አንተ ጋር ከሆነ ጥፋተኛው አንተ ሳትሆን ገዳዩ ነው እንጂ አንተ አይደለም። ያው ግን ወንጀሉ ሙሉ ለሙሉ ወደ እኔ ተላኳል።
ይሄ ደግሞ ህግ ነው ቢላከክም እኮ ደግሞ። ስለዚህ ቤዛ ደግሞ ወንጀሏን አምናለች። ምናልባት ቪዲዮ ላሳየ። እኔ እንዳንተ አይነቱ ደረቅ ሰውም አጋጥሞኝ አያውቅም። ቪዲዮም አለ ከፈለክ ቤዛ ወንጀሉ ስታምን የተቀረጸ ቪዲዮ ካስፈለገ ካሜራማኖች ባካችሁ አምጡለት። ካስፈለገ አሳያለሁ ቪዲዮ ካስፈለገ አሳያለሁ ቪዲዮ አለ ዩቲዩባችን ላይም ተለቋል። ነርስ ቤዛ ወንጀሉን ማመኗን የሚያረጋግጥ ቪዲዮ ግን አለ ቪዲዮ። እኔ እንደዚህ እርግጠኛ ሆኜ እንትን ማለት በቃ ማታምነን ከሆነ እባክህን ሂድ። እንዴት ነው ካልሆነ ስልችት እያለኝ ነው ያለው ማለት ወሬ ነው። ይኸውልህ እኔ ያስገባውም ሐሳብን ልስመው ብዬ ነው፣ ሐሳብን ልወቀው ብዬ ነው። ገባ? ይኸውልህ ነርስ ቤዛን ካለቀቃችኋት እኔ እንዴት ነው እንትን ማለት የምችለው መሄድ የምችለው? ነርስ ቤዛ እኛ ጋር አይደለችም አልኩ እኮ ማለት አብረንም ቢሆን ሄደን ያለውን ነገር ህግ አካል ጋር ሄደን አጣርተን እንትን ማለት እኮ እንችላለን። በቃ ይኸውልህ ሚኪ ነዋ ያልከኝ ስምን በቃ ይኸውልህ አንድ ሻንጣ ሙሉ ገንዘብ ምንም ብርቅ አይደለም። እሱን እንትን ልበልልህና ቤዛን አስፈታልኝ። መጣህ ወደ ሐሳቤ። ስለዚህ ገንዘብ ልስጥ ቤዛን አስፈታ ነው ሐሳብህ አይደለ? አንድ ዳርዳር እኮ መሄድ አያስፈልግም ነበር። ልጽፍልህ እችላለሁ። አሁን 1-2 ሚሊዮን 3 ሚሊዮን ቼክ ልጽፍልህ እችላለሁ። እንደ ቀልድ 3 ሚሊዮን ብር ቼክ ልጽፍልኝ? ምንም ችግር የለውም። ጻፍልኝ ካልከኝ ከአንተ አንደበት ጻፍልኝ የሚል ቃል ይውጣ እንጂ እጽፍልህና እሰጥሃለሁ በእጅ አይንህ እያየ ማለት ነው። ምን ቀላል ነገር እኮ ነው። ትንሽ ብር ነው። አጋነታየው 3 ሚሊዮን እጽፍልሃለሁ። ከዛም በኋላ ደግሞ ቀስ በቀስ በምትፈልግበት ሰዓት ጠይቀኝ። 4ም 5ም ልጽፍልህ እችላለሁ። ምንም ችግር የለውም። ይህ የሚያሳስብ ጉዳይ አይደለም። በቃ ገንዘቡን እንትን አደረጋችሁት አይደለ? ሚሊዮን ቀላል ነው። 5 ሚሊዮን እኮ ምን ሳንቲም በለው ሳንቲም ማለት እኮ ነው። ምንም አሁኑኑ እጽፍልሃለሁ አይንህ እያየ እኮ እያልኩ ነው። ይኸው ኪሴ ውስጥ ቼክ ይዣለሁ። ቼክ ይዘህ ነው የምትዞረው? ቼክ ይዤ ነው ያው ገንዘብ እያዝኩ አልንቀሳቀስም። መቼስ ጊዜው ዘመኑ እንግዲህ ዘምኗልና ከዘመኑ ጋር ነው። እኔ ከመሳቅ ውጭ ምንም አይደለም ውድ ተመልካቾቼ። ምክንያቱም ሪል ነገር ነው። እንደ ቀልድ 3-4 ሚሊዮን ብር አሁን ቼክ ልጻፍልህ። እንግዲህ ቼክ ነው እያለ ያለው። ቼክ ማለት አይ ኧረ ተው አታሳየኝ። ቼክ ማለት ቤተሰቦች እንግዲህ መቼስ ደረቅ ቼክ ነው ሊሆን የሚችለው። ደረቅ ቼክ ማለት ኦልሬዲ አንዴ ከሰጠኝ ፈርሞ እንግዲህ መመለስም አይችልም። እኔ አልከፈለኝም ብዬ አስመትቼበት ገንዘቡን መቀበል እችላለሁ። የዚህን ያክል እንግዲህ 3 ሚሊዮን 4 ሚሊዮን ብር ልስጥ ነው እያለ ያለው። እኔ አላቅም ገንዘቡን ከየት እንደምታመጡት አላቅም። የወንጀል ገንዘብ ነው እንግዲህ ብዙ አታስብ። የንጹዎች ወንጀለኛ አይደለሁም። በመጀመሪያ ደረጃ ወንጀለኛ አድርገህ እንድታስበኝም እንድታኝም አይደለም። እዚህ ድረስ አንተን ጊዜን በሌለኝ ጊዜ መስዋዕት አድርጌ መጥቼ ያወራው 5 ሚሊዮን 6 ሚሊዮን ሰው ከሰራ ከዛም በላይ እኮ 100 ሚሊዮን ያገኛል አይደለ? እንደነገርኩ ደግሞ ብዙ ድርጅቶች በእኔ ስር ይንቀሳቀሳሉ። ስለዚህ ከዛም በላይ እኮ ነው የምሰራው። በወር ቢያንስ 50 ምናምን አገኛለሁ። 50 ስለ 50 ሺህ ምናምን አይደለም 50 ሚሊዮን አገኛለሁ። እና እንደ ቀላል ነገር አይደለ አትየው። የሰው ልጅ ከሰራ አንተም የምታገኘው ነገር ነው ነገ ተነገ ወዲያ። ስለዚህ እንደነገርኩ 3 ሚሊዮን ቼክ አሁን እጽፍልሃለሁ። ኪሴ ውስጥ አለ፣ ህጋዊ ነው። ቀስ በቀስ ደግሞ በፈለክበት ሰዓት 5ም 6ም 20ም ልጽፍልህ እችላለሁ። ኦኬ አስፈላጊ አይደለ? ጀስት ቢሊቭ ሚ። ኦኬ ቼክ እጽፍልሃለሁ፣ እመነኝ። ከዛም በኋላ ባንክ ሄዳ ብቻ ያንን ገንዘብ ለፈለክበት ዓላማ ማዋል ነው። ጥሩ ሐሳቤን ላሳውቅህ። ዩካን ውሳኔ አልቀበልም ነው። ምንም አይነት ገንዘብ አልቀበልም። ተረዳኝ ማለት ሪዝኑ ምንድን ነው? የማትቀበልበት ሪዝኑን ተመልካቾች ያውቁታል። ተመልካቾች ገንዘብ የማልቀበልበትን ምክንያት ኮሜንት ላይ ጻፉ እስኪ።
በዚህ ስራ ገንዘብ የማልቀበልበት ምክንያት በተደጋጋሚ ለእናንተ ነግሬያቸዋለሁ። እናንተም ታውቁታላችሁ። ኮሜንት ላይ አስፍሩልኝ። አሁን ሚዲያ ላይ በምሰራበት ሰዓት መቼስ ይከፈላል በነፃ መቼስ ለነፍስህ አይደለም የምትሰራውና እኛ ዩቲዩብም የሚከፍለን በቂ ሳንቲም አለ። እሱ በቂ ነው። ምን ያህል ይከፍላል ዩቲዩብ? ቢያንስ እንግዲህ ድፍረት ካልሆነብኝ ብትነግረኝ። በቂ ነው። ለሻይ ለአንዳንድ ነገር ለወጪ ለቤት ኪራይ ይሆነናል። 20 ነው 20 ሺህ ነው 30 ሺህ ነው። እሱ አስፈላጊ አይደለም። አሁን እዚህ ሚዲያ ላይ ማውራት አስፈላጊ አይደለም። እኔ ተመልካቾችም እንግዲህ የማያሳፍሩኝ ተመልካቾች ነው ያሉኝ። በየጊዜው እናግዝ፣ በአንዳንድ ነገር በሁሉም ነገር ሰፖርት እናድርግ፣ በጸሎት በገንዘብ በምንችለው በአቅማችን ይላሉ እኮ። እኔም እኮ እያልኩ ያለሁት በአቅሜ ሰፖርት ላድርግ ነው። አንተ ደግሞ በሌላ ነገር ነው አንደርስታንድ ያው ሚስ አንደርስታንድ ተፈጥሯል በመካከላቸው። ዞሮ ዞሮ ቤዛ አትፈታም። ብከፍለኝ ባከፍለኝ ተነስተ ብትፈርድ በጭንቅላት ብትቆም ቤዛ አትፈታም። ገባ እኮ ማለት ቤዛን አንለቃት። በሐሰት ተመስክሮባት በሐሰት ታስራ እንዴት ነው የማትፈታው? ህግ እኮ እውነቱን ይደርስበታል። ዞሮ ዞሮ እናንተ ለህግ ብታቀርቧትም ህግ እውነቱን ሲደርስበት መፈታቷ አይቀርም። በቃ ትፈታ። ህግ እውነቱን ሲደርስበት ትፈታ። ለህግ አሳልፈን ስትናል ህግ እውነቱን ሲደርስበት ትፈታ። ይኸውልህ ሚኪ፣ እኔ ለመጨረሻ ጊዜ ነው እንግዲህ ጊዜን ማጣበቤ ስንት ስራ የምሰራውን ብዙ ድርጅት ማንቀሳቀሰው ነኝ ብያለሁ እና ጊዜን አጣብቤ ነው እዚህ ድረስ መጥቼ ያወራው። ለመጨረሻ ጊዜ የምነግርህ ግን እንደነገርኩ ቼክ እጽፍልሃለሁ። የፈለግከውን ያህል 5-3 ያልኩም ትንሽ ነው እንግዲህ ትንሽ ነው ካልክም ጨምርልሃለሁ ብያለሁ። ቤዛ ምንም ባላጠፋችሁ ነገር ስለተከሰሰች እሷን ስለ እውነት ብላችሁ ብታስፈቷት ለአንተም ለህሊና የተሻለ ነው። ማንንም ያለ በሐሰትም አሳስራችሁ ምንም የምትጠቀሙት ነገር የለም። ከጨረስክ ትሄዳለህ ማለት እኔ ጨርሻለሁ፣ ግን ብታስፈቷት የተሻለው። እኔ ጨርሻለሁ፣ ግን ሚኪ በደንብ አስብበት፣ በደንብ አስብበት። ገንዘቡ እንደውም ይጠቅማል። የተወሰነ ብር እንደውም በአካውንት እባካችሁ ሸኙት፣ እልክልሃለሁ። ውድ ተመልካቾቻችን እንግዲህ ያለውን ነገር እንደተመለከታችሁት ነው። በሚሊዮን እየጠራ እንግዲህ እኔን ለማስማማት ሲሞክር ነበር። ውድ ቤተሰቦች በነፃ ለምን ለቀቃችሁት ካላችሁ እኛ እንግዲህ አንድ ነገር አስበን ነው። ማን ላከ ብለን ራሱ ጠበቅ አድርገን አልጠየቅነው። ቀለል አድርገን ነው ማን ላከ ብለን የጠየቅነው። ስለዚህ የኛ ባልደረቦች በጥንቃቄ እንግዲህ ሰላይ መስለው እንግዲህ ወይም ደግሞ የተለያየ እንግዲህ ከዚህ በፊት ቁራሌ ሊሆን ይችላል፣ ልዋጭ ሊሆን ይችላል፣ የተለያየ ሙያ ላይ የተሰማራ ሰው መስለው እንግዲህ በጥንቃቄ ይህን ሰውዬ አሁን መከታተል ይጀምራሉ። ቤተሰቦች እንግዲህ አሁን በቀጥታ የት እንደሚሄድ የምናውቅ ይሆናል። ምክንያቱም ተደብቀው ይከታተሉታል። እኛ በነፃ የለቀቅነውም እንግዲህ ማን እንደላከው እንደዚህ በሚሊየን በድፍረት እየጠራ እንግዲህ ትልቅ ሰው ይኖራል በእርግጠኝነት። ከቤዛም ጀርባ አንድ ትልቅ አለቃቸውን ምን ይሁን የማናውቀው አንድ ትልቅ ሰው ይኖራል በእርግጠኝነት። ያ ሰው ጋር ለመድረስ ያለን አማራጭ እሱም በሰላም በነፃ መልቀቅ ነው እንግዲህ። ስለዚህ ያለውን ነገር በጥንቃቄ እንግዲህ አሁን እግርግሩን እየተከታተሉ የሚያሳውቁን ይሆናል። ውድ ቤተሰቦች አዲስ ነገር ሳገኝ ከስር አሳውቃችኋለሁ። እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። መልካም ጊዜ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። እንግዲህ ከዚህ ነገር ጀርባ ያለው እንግዲህ ትልልቅ ብዙ ገንዘቦችን ሲያንቀሳቀስ የነበረው እንግዲህ ቤዛንም ብዙ ነገሮች ሲያግዛት የነበረው የቤዛ ፍቅረኛ እንግዲህ አዳነ የተባለውን ግለሰብ ዋናውን ሰው ዋና ወንጀለኛ ዋና አለቃቸውን እንግዲህ በቁጥጥር ስር መዋላችን ይታወቃል። እንግዲህ እዚህ በር ላይ ባልደረቦች ይዘውት እየመጡ ነው። ውድ ቤተሰቦች እንግዲህ ወደዚህ አስገብተን ስላለው ነገር ስለ ብዙ ነገር የምንጠይቀው የምናፋጥጠው ይሆናል። ውድ ቤተሰቦች ሌላው እሱን በቁጥጥር ስር በምናውልበት ጊዜ እንግዲህ ያገኘናቸው አንዳንድ መረጃዎች አሉ። ቤተሰቦች እንግዲህ አዳነ የተባለው ግለሰብ እንግዲህ ከቤዛ ጎን ሆኖ ወይም ደግሞ ከቤዛ ጀርባ ሆኖ ብዙ ነገሮችን ሲያረግ የነበረ ቤዛን ብዙ ነገሮች ሲያግዛት የነበረ ግለሰብ እንግዲህ የቤዛ ፍቅረኛ መሆኑ ተረጋግጧል፣ ግልጽ ነው። ሌላው ግን አንድ ነገር እንግዲህ በማጣራት ላይ ያለነው ነገር አንድ ነገር ምንድን ነው? ይሄ ሰው
ትዳር አለው እየተባለ ነው። ይህንን ነገር አሁንም የኛ ባልደረቦች እያጣሩ ነው። እኛም ወደዚህ ያስገብተን ብዙ ነገሮችን የምናወጣጣ ይሆናል። ገና እንዳገኘ ነው ኢቭን መኪና ውስጥ እሱን በቁጥጥር ስር አውለን እንግዲህ በባልደረቦቻችን እንግዲህ በሚኒባስ በቁጥጥር ስር አውለን ወደዚህ ይዘን በምንመጣበት ጊዜ እንግዲህ መኪና ውስጥ ሲያስቸግር ነበር። ብዙ ነገሮችን እኛ ለመጠየቅ ራሱ አልተመቸንም ነበር። እንዴት ልበላችሁ፣ ሰውየው በጣም አስቸጋሪ ሰው ነው። የልብ የሚሰማው ትዕቢት፣ እብሪት የተሞላበት ንግግር የሚናገር ሰውዬ ነው። እዚህ እናስቀምጠዋለን። ያሉትን ነገሮች እንግዲህ ለማወጣጣት እንሞክራለን። ውድ ተመልካቾች እንግዲህ አዳንን ይዤው መጣው። አብራችሁን ቆዩ። ግባ ግባ፣ አዳነ ግባ። አቤት። ምንድነው ችግር? ለቀቀኝ እንጂ። ይኸውልህ ተረጋጋ። ምንድነው ችግር? እንዴት ነው አስገድደኝ ይዘኝ የምትመጣው? ለምን አስገድደን እንዳመጣን በደንብ አሳምረህ ታውቃለህ። ያለን አማራጭ አስገድደን ማምጣት ነው። ስማ፣ ስነ ስርዓት ይኖራል አይኖራል? ምንድን ናቸው እነዚህ? ምን ይመስለዋል? እነዚህ አሻንጉሊት ይመስሏል። እኔም እኮ የራሴ ጥበቃ አለኝ። ጠራቸው። ጊዜን ጠብቀህ እንደዚህ አይነት ነገር መሰራ። ጠራቸው። ስማ፣ ምን እንደተሳሳትክ ታውቃለህ? ቢኒያምን ለማስማማት ስትልከው ነው እዚህ ቤት ስህተት የሰራው። ቢኒያም ቢኒያምን ልሸመጥጥ ነው? ማን ነው ቢኒያም? ቢኒያም ማለት እንግዲህ ከሰዓታቶች በፊት መጥቶ እዚህ ቤት እኔን እንግዲህ በገንዘብ ሲደራደረኝ የነበረ ግለሰብ። ለምን በነፃ ይለቀቅ ነው ይመስላል? እሱን በነፃ ይለቀቅ ነው። ውድ ተመልካቾች እንግዲህ ያለውን ነገር ነግሬያቸዋለሁ። ቢኒያምን በነፃ ስለለቀቅ ነው እንግዲህ እግሩ ጦል ሲል ወደ ዋና አለቃቸው ወደ አዳነ የጠቆመን እኮ ቢኒያም ማለት። ኧረ ፎቶ ላሳይ እንዴ? ይቻላል። እኔ ይሄ ተመልከት። ይሄ ነው እንዴ? ይሄንማ እኮ በአንድ በስራ አጋጣሚ የተዋወቁት ሰው ነው እንጂ የኔ እንትን አይደለም። ዝም ብለህ እንዴት ነው አንድ ሰው እኔ ጋር መጣ ብለህ አስገድደህ ይዘህ ልትመጣ የምትችለው? አስገድደን አይደለም እና ታዲያ በፍቃደኝነት የመጣሁት። ቢኒያም ከአንተ ጋር እንደታየ አድምጠኝ። ቢኒያም ከአንተ ጋር እንደታየ ቆይ መጀመሪያ ካሜራ አልክ። ካሜራ ፊት ለፊት ደቅነ ምንድን ነው እንደዚህ ልታናግረኝ የምችል? እነዚህ ሰዎች ደግሞ ከሆነ ጊዜ በኋላ ከእነሱ ጋር መነጋገር ይችላሉ። አንተም እንዳስፈላጊነቱ መነጋገር እንችላለን። ግን እሱ አይሳካል። ይሄ ትልቅ ጥፋት ነው፣ እየነገርኩ ነው። ይሄ ትልቅ ጥፋት ነው። ብለህ ሰውን ሳታቅ ስለ እኔ ማንነት ሳታቅ ብድግ ብለህ ይዘኝ የምትመጣ ያሰዋል። ደግሞ ይሄ ነገር ወደዛ ዞር አድርግልኝ። ይኸውልህ ነገሮች እንደ ማስረጃ ስለሚያዙ ነው እየቀረስኩ ያሉት። ውድ ቤተሰቦች በስነ ስርዓት ነግሬያቸዋለሁ ለእናንተ። ቢኒያም ከአዳነ ጋር ስለታየ ብቻ አድምጠኝ፣ አንዴ አድምጠኝ። በእንደዚህ ወይ አላወራም። ችግር የለውም። በሌላ ወይ እናውራ ከተባባልን እናወራለን። ችግር የለውም። ወደ ሌላ ወይ መሄድ እንችላለን፣ አያቅተንም። ግን አንተ ነው የምትጎደው መልሰ። ቤተሰቦች ቢኒያም ከአዳነ ጋር ስለታየ ብቻ አዳንን በቁጥጥር ስር አውለናል ማለት አይደለም። ስለ አዳነ የእኛም ባልደረቦች እንግዲህ ስለ አዳነ ያለውን ነገር አጣርተው ነው በደንብ። ስለዚህ ወጥመዳችን ውስጥ ሳተት ብለህ የገባው ራስህ ነው እኮ። ምንድነው ወጥመድ ውስጥ የገባውበትን ነገር ንገረኝ እስኪ። ምንድነው ጥፋቴ? ምንድነው ያጠፋሁት ነገር? ያየህብኝስ? ለነገሩ አይፈረድብም። እኔም በአንተ ቦታ ብሆን ለሰራሁት ወንጀል እንግዲህ እውነቱን አልናገርም አይደለም? እንደዛ ነው ልረዳ። ለሰራሁበት ወንጀል እውነቱን አልናገርም ማለት ልብ እየተሰማ ነው። አንድን ህጋዊ ሰው ከአልሆነ ነገር አጅቦና አፍኖ አግቶ ልበል፣ በዚህ ይስተካከል። ዝም ብሎ አግቶ ይዞ መምጣት አግባብነት ያለው ነገር አይመስለኝም። እንዴት ስታደርጉኝ እንደነበረ መኪና ውስጥ ለአንተ መግለጽ አይጠበቅብኝም። አንተ ዞር በልኝ እኮ ያለሁት ምድሮ ፊት ለፊት ስነስርዓት ስነስርዓት በእንደዚህ ወይ ጭራሽ ስነስርዓት እኔ ነው ስነስርዓት ለእኔ ነው ስነስርዓት። በቂ ጋርዶች ነው ይዘን የመጣ ነው። ምንም የምታመጣው ነገር የለም። አርፈ ተቀመጥና ያለውን ነገር ከኛ ጋር ብታወራ ይሻላል። ዝም በል። አሁን ከአንተ ጋር የምነጋገርበት ነገር የለኝም። የምትነገራቸው ከሆነ ለእነሱ ልንገራቸው። ምን ብዬ ልንገራቸው? ቁጭ በል ቁጭ በል ትሰማኛለህ? ቁጭ በል። አፍን አትክፈት። ስነስርዓት አይኖርም። አንተ ራሱ ስነስርዓት ይኑር እንዴ! ናትና ቆይ ምን ተማምነህ ነው እንደዚህ የልብ እየተሰማ? እኔን? አዎ አንተን
ማንም አይደለም። ማንም አይደለህም። ማን እንደሆንኩ ታውቃለህ? አዳነን አይደለ? ከዚህ ሁሉ ወንጀሎች ጀርባ ያለ አዳነ ምን ልታመጣ ነው? እኔን አዳነን ምን ልታመጣ ነው? አይደለም መገፍተር፣ ሌላም ነገር አደርጋለሁ። ኧረ ቀልድ ምን ታመጣለህ? ችግር የለውም መነጋገር እንችላለን። እኔ እናንተ ነገር የለም ከነዚህ ከቁጫጮች በኋላ ችግር የለውም። በሌላ ወይ ማውራት እንችላለን። እናወራለን። እኔን ነው ገፍትር ያስቀመጥከው። ይኸውልህ ግን ነገ ከነገ ወዲያ የሚፈጠረው ነገር ምን እንደሆነ ልንገርህ። ገፍትር ያስቀመጥከው ነገ ከነገ ወዲያ የሚፈጠረው ነገር ምን እንደሆነ ታውቃለህ? ነገ ከነገ ወዲያ አንተ ታሳሪ፣ እኔ ደግሞ አንተ እስረኛ፣ እኔ ጠያቂ ሁኚ። ተግባባን? እሱን ማየት እንችላለን። እናያለን ማን እስረኛ ማን እንትን እንደሆነ። እኔ እናንተ አሁን ኢንተርቪው እንግዲህ አሁን ይሄ ቀረጻ እየተደረገበት ባለበት ሰዓት የኛ ባልደረቦች ያንተን ቤት እየፈተሹ ነው። ምን ማለት ነው? ያለ ህግ ፍቃድ እንዴት ነው የምትፈትሹት? አድራሻውን ልንገርህ እንዴ? አተምሮ ያማል ወይስ አይምሮ የለም? አትናደድ። ያለ ህግ ፍቃድ እንዴት ነው እኔ ቤት ልፈትሹት? አንተ ቤት ውስጥ የሚያገኙት ነገር እንግዲህ ወሳኝ ነገር ነው እኮ። እንዴት ነው ያለ ህግ ፍቃድ ያለ ወረቀት እንዴት ነው እኔን ቤት ልፈትሹ የምትችሉት? አታስም። ወንጀለኛ ስለሆንክ ወንጀለኛ መሆን ስለሚረጋገጥ ማለት ነው። ችግር ምንድነው? አተብት ስነ ስርዓት አትይዝም እንደ አንተ። ለቀቀኝ፣ አትንቀኝ። አሁን ትነግራቸው እንደሆነ ነገራቸው። ምኑ ነው የምነግራቸው? እንዲያቆሙ። ትሰማኛለህ አይደለ? ህግ አክባሪ ነኝ፣ የህግ ሰው ነኝ። ጠበቃዬን ማናገር ትችላላችሁ። ዘው ብላችሁ የሰው ቤት እንደገና እኔንም አስገድዳችሁ የምትይዙበት ምክንያት የለም። አንድ ጥያቄ። ስነ ስርዓት ወደዚህ ስልኩን አምጣ። ስልኩን አምጣ። እንኩ ስልኩን አምጣ። ስነ ስርዓት የለም። ሂድ ስነ ስርዓት የለም ወይ? ይኸውልህ ሰማኛለህ እኮ ስነ ስርዓት የለም። እንዴት ነው የኔ ስልክ የምትቀማኝ? እንዴት ነው የኔ ስልክ የምትቀማኝ? 10 ወይም 15 ደቂቃ ብቻ ጠብቀኝ። ይኸውልህ ስማኝ፣ 10 ወይም 15 ደቂቃ ጠብቀኝና አንተ ቤት ውስጥ ምንም አይነት ነገር ካላገኙ እኛ እንታሰራለን። ይኸውልህ አንዴ አድምጠኝ። ማንም እንደዚህ የተሳፈጠኝ የለም። እኔን አዳነን ሰማኛለህ። እኔ እሳፈጣለሁ። ማን አንተ? እኔ እሳፈጣለሁ። ሚኪያስ ዘሪሁን ነኝ። እኔ እሳፈጣለሁ። ወንድ ነኝ። ይኸውልህ 15 ወይም 20 ደቂቃ ጠብቀኝ ማለት ነው። ቤት ውስጥ ፈትሸው ምንም አይነት ነገር ካላገኙ እኛ እንታሰራለን። 15 20 ደቂቃ እያየ ነው ሰዓት። 15 20 ደቂቃ 15 ወይም 20 ደቂቃ ችግር የለውም። ግን የሆነ ነገር ካገኙ አዳነ ህይወት ያበቃለት። ምንም ሊያገኙ አይችሉም። እሱን እንዴት እንደማያገኙ ታያለህ። እኔ ይኸውልህ ነግሬሃለሁ። ህግ አዋቂ ነኝ። በስሬ ጠበቆች አሉ። ሳይኮ ለመብላት እየሞከርክ ነው። ልታናገረኝም ከቻል በጠበቃዎቼ በኩል ነው እንጂ። ባለፈው ህይወት ጠበቃ ነበርክ እንዴ? ማለት ባለፈው ህይወት ጠበቃ ነበርክ? እንዴት ነው ጠበቃ? ብልጥ ለመሆን እየሞከርክ ነው እኮ ነገርኩ። ብልጥ ለመሆን ቤተሰቦች፣ ብልጥ ለመሆን እንዴት ነው እየሞከረው ካላችሁ እንግዲህ ቤቴ ውስጥ ምንም አይነት ነገር ልታገኝ አትችልም እያለ እየተኩራራ ነው። በነገራችን ላይ በጣም ውስጡ እየፈራ ነው። እኛ ፊት ግን መፍራቱን ላለማሳየት እየሞከረ ነው። ተመልከቱት። ውስጥ ግን እየፈራች ነው። ነፍስ እየፈራች ነው። ልብ እየመታች ነው። አዳነ ልብ እየመታች ነው። ቤተሰቦች የልብ ስፔሻሊስት ነኝ። ሰማኛለህ። አሁንም እያናገርኩ ያለሁት አይዞህ፣ አትናደድ። ውሃ እንሰጣለን፣ አትናደድ። አሁን ቁጭ በል፣ የምናወራው ነገር አለ። ቁጭ በል ሰውዬ፣ ቁጭ በል እኮ ነው የምልህ። ቁጭ በል። ስለ ስነ ስርዓት ለእኔ አትነግረኝ። ስለ ስነ ስርዓት ለእኔ አትነግረኝ። ግብ ነው የምፈልገው ወይስ እንዴት ነው? ይኸውልህ ቁጭ በል። ቁጭ በል። የምጠይቅ ጥያቄ አለ። ያንን በስነ ስርዓት ትመልስልኛለህ። ቁጭ በል። ካልሆነ ይኸውልህ ምንም አይነት ጥያቄ የሚከተልህን ካልሆነ ጥራቸው ከፈለክ ችግር የለውም። አንዴ ካሜራውን አጥፉ። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000
ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኖር። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። እንግዲህ አዳነ ትቢቱ አልበረደለትም ነበር። ትንሽ ዱላ ደግሞ ያስፈልገው ነበር። አዳነ አሁን የምንጠይቀን ጥያቄ በስነ ስርዓት ተመልሳለህ። በመጀመሪያ ደረጃ ከቤዛ ጋር ስላላችሁ ግንኙነት ትነግረኛለህ። ይሄ ፕራይቬሲ እኮ ነው። እንዴት ነው ዝም ብዬ ልነግርህ የምችለው? ትነግረኛለህ። እንዴት ነው የአንድን ሰው ኦኬ፣ ካሜራውን አጥፍተን የቅድሙን ነገር ፈልጋል መሰለኝ። አንተ እንዴት ነው እንደዚህ በዚህ ልክ እኔን ልታወራ የምችለው? ቅድምም አውቄ ነው ዝም ያልኳቸው። ትሰማኛለህ? ለምጠይቅ ጥያቄ በቂ መልስ ስጠኝ። እያቀለድኩ አይደለም አዳነ፣ በቃ ይህንን ነው የምፈልገው። ጥሩ። ምን ወንጀል ነበር ሲሰሩ የነበረው አንድ ላይ? የምን ወንጀል? ኧረ የምን ወንጀል? ፍቅረኛዬ ናት አልኩ። ስለሷ አይደል የጠየቀኝ? ፍቅረኛዬ ናት፣ አብረን ጊዜ ከቤዛም ውጪ ትዳር አለህ የሚባለው ነገር ደግሞ እውነት ሆኖ ተገኝቷል እኮ። ትዳርም አለኝ። ኧረ ትዳር አለኝ። እንደ አጋጣሚ ያው በስራ ሁኔታ ተመቻቹ ማለት ነው። ተመቻቸ ማለት ነው በስራ ሁኔታ። አንተ ዶክተር አይደለ? እንዴት ከአንዲት ነርስ ጋር በስራ ሁኔታ ተመቻቸን ልትል ቻልክ እኮ? በስራ አጋጣሚ ነው የተመቻቸ። የወንጀል ስራችሁ ነው? የምን ወንጀል ስራ ነው የምትለው አንተ ሰውዬ? እኔና እሷ በስራ አጋጣሚ ተገናኘን። በምን የስራ አጋጣሚ እኮ? እሷ ስራ ላይ ነበረች፣ እኔም የሆነ ጊዜ ለፔሸንቷ ሆኜ ነበር። በዛ አጋጣሚ ተገናኘን። ከዛ ትሪትመንቷን አየው። በቃ በጣም ነው የምትንከባከበው። እቺማ በቃ የፍቅር ሰው ናት አሉ። በቃ ሚስት እያለ ማለት ነው እኮ። ሚስቴ አገር ውስጥ አልነበረችማ። አገር ውስጥ አልነበረችም። ያለንበት ሁኔታም ጥሩ ስላልነበር ችግር የለውም ምናልባት በሚለው ችግር የለውም እናጣራለን። ሚስት ሀገር ውስጥ መሆኗና ለመሆኗን እናጣራለን። እሱን እናጣራለን። ነገርኩህ አይደል? በቃ ይህን ነገር ወደዛ ዞር አታረግልኝ። አላረግም። ገና አፍ ውስጥ አስገባዋለሁ ከፈለኩት። እነዚህ ሰዎችን ተማምነ ነዋ። ማንንም የፈለኩትን ሰው ልተማመን ምን አገባ? እና አሁን እያልኩ ያለሁት ያለኝ ነገር ይሄ ነው። በቃ እኔና እሷ ያገናኘን ይሄ ነው። ከዛ የሆነ ጊዜ ላይ የተገናኘን ሻይ ቡና እንባባል ነበር። ማኪያቶ ምናምን ነገር እንገባበስ ነበር። እራት ሰምቲንግ ነገሮች አሉ። በቃ እየተገናኘን አንዳንድ ጊዜ እንትን እንላለን። ሌላ ነገር የለን። ሌላ የምትጠይቀኝ ነገር አለ? እና ደግሞ ከቤቴ ላይ ያሰማራቸውን ሰዎች ብታነሳልኝ ደስ ይለኛል። ባላነሳስ ሌላስ ምን ላድርግልህ? በእንደዚሁ አንቀጥልም። የሆነ ጊዜ ላይ እኔም አንተም ወንዶች ነን አይደል? መገናኘታችን አይቀርም። ስለዚህ ስነ ስርዓትን ይዘህ እያስፈራራኝ ነው። መጀመሪያ በነፃ መለቀቅን አረጋግጥ። ከኛ ቀጥሎ ወደ እስር ቤት ነው የምትሄደው። አልተለቀቅኩ ነገርኩህ እኮ። እግርህን ስነ ስርዓት አይኖርም ነገርኩ። ስለ ስነ ስርዓት አንተ አታስተምረኝም። ሰማኛ። የህግ አዋቂ ነኝ። በዙሪያዬ ደግሞ ምኖች አሉ ብያለሁ። ከዚህ በፊት ምን አሉ? ምን ብያለሁ? አልነገርኩም። የህግ አካላቶች አሉ። ኦኬ። ስለዚህ ብትለቀኝ ነው የሚሻል። አንተም ጥሩ የሚሆነው እንደዛ ነው። ጠበቃዎች አሉ። እኔ ማናገር ከፈለክ በዛ መንገድ ነው እንጂ እንዴት ነው? እኔ እኮ ይዤው ነው። ስራ ምንድን ነው? ምን ያደርግልሃል? ማወቅ ስላለብኝ እኮ ተከታትያለሁ አላልከኝም? አይ አንተ የምትለውን ፈልጌ ነው። እኔ ስራ ምን እንደሆነ አውቃለሁ፣ ግን አንተ የምትናገረውን ማወቅ ፈልጌ ነው። ምን እንደምትለኝ እኔ በራሴ መንገድ ተከታትያለሁ። አንተ ግን ስራ ምን እንደሆነ እንድትነግረኝ እፈልጋለሁ ከአንተ አንደበት። ገባ? ብዙ አጠይቀኝ ደስ ይለኛል። በቃ ብዙ ድርጅቶች አሉ፣ እነሱን ነው ራን ማድረግ። ብዙ ባልጠይቅ ተከታትለኝ ከሆነ በቃ
ሌላ ነገር እንዳትጠይቀኝ። ለአንዴና ለመጨረሻ ጊዜ የምጠይቅ ነገር ከነርስ ቤዛ ጋር ወንጀል ትሰራላችሁ? ይህን ደግሞ አረጋግጠናል። ምን አይነት ወንጀል ነው የምትሰሩት? ምንም አይነት ወንጀል አንሰራ። ነገርኩ። እኔ እና እሷ የተገናኘንበትን መንገድ ነገር ያለው ከዛ ደግሞ ፔሸንቷ እንደሆንኩ ነገር ያለው አይደል አለቀ። ከዛ በኋላ ደግሞ የፍቅር ህይወት እንደጀመርንና የተወሰነ ጊዜ አብረን እንደነበርን አሁን ላይ በአውሮፕላን አብራሪው ግድያ አንተ ነበር ስታግዛት የነበረው ከጀርባ ብዙ ነገሮች። ማን ነው አውሮፕላን አብራሪ? አረ ይህንንም ለመሸምጠጥ እየሞከርክ ነው እኮ። ማን ነው? ዝም ብዬ ሳላቅ አንድን ሰው ታውቃለህ ብለህ መደምደም አትችልም። ገባህ? አሳምረህ ታውቃለህ። እንኳን አውሮፕላን አብራሪውን ከስር የሚሰሩትንም አሳምረህ ታውቃለህ። ነገርኩህ እኮ። ሰውዬ እውነቱን ትናገራለህ ወይስ አትናገርም? ይኸው ነገርኩህ እኮ። ትናገራለህ አትናገርም? ብዙ ሰዎችን በስራዬ ይኸውልህ ነገርኩህ። በስራዬ ያልተጠየቅከውን አታውራ። ትናገራለህ አትናገርም? ከነርስ ቤዛ ጋር ያለ የወንጀል ስራ ምንድን ነው? ልንገርህ አንድ ነገር። አትንገረኝ። ከነርስ ቤዛ ጋር ስላለ የወንጀል ስራ ብቻ ነው እንድነግረህ የሚፈልገው። ካሁን በኋላ አንለቅህም። አንዴ በቁጥጥር ስር አርገናል። ይኸውልህ አስረን ወደ መጋዘን ነው የምንወስድ። ምን የምታመጣው ነገር የለም። ማን እንደሚደርስልህ እናያለን። ነርስ ቤዛ እንደምትለኝ ከሆነ ወንጀለኛ ናት ካልክ ወንጀል ለሰራችበት ነገር መጠየቅ ያለባት እሷ ናት እንጂ እኔ የወንጀሉ ተባባሪ ደግሞ እሷን የምታግዛት ከጀርባ ብዙ ነገር ሆነ ደግሞ ማስረጃ አለ አለ። ምንድን ነው? እስኪ ልታሳየኝ ትችላለህ? አሳያለሁ። ማስረጃ ምን እንደሆነ ታውቃለህ? ይሄ ነው ማስረጃው። እውነቱን ትናገራለህ ወይስ አትናገርም? አንተ ማትረባ ትናገራለህ አትናገርም? ትናገራለህ አትናገርም? እገልሃለሁ። ትናገራለህ አትናገርም? ማን አለው? ከነርስ ቤዛ ጋር የሰራው ወንጀል ምንድን ነው? ትናገራለህ አትናገርም? ትናገራለህ አትናገርም? አልለቅህም። እናት ወልዳለች። አንተ አልናገርም። አልለቅህም። ትናገራለህ አትናገርም? ትናገራለህ አትናገርም? ተናገር። እውነቱን ሲጥ አድርጌ ነው የምገርም። ሲጥ ነው ማድረግ። ምንድን ነው ወንጀል ስራችሁ? አንድ ላይ ነበር ስትሰሩ የነበረው ነው አይደለም? ነው አይደለም? በቃ አንድ ነገር ተሳትፈናል። በቃ ወንጀል ነው። ወንጀል ነው አይደለም? በቃ እነግርሃለሁ። ወንጀል ነው አይደለም? ልቀቀኝ፣ እነግርሃለሁ እኮ። ልገለኝ ነው? እገልሃለሁ። ልገለኝ ነው? ማትረባ ምንድን ነው ችግር? በጉልበት የምታምን ከሆነ ችግር የለውም፣ ይዋጣልን። እንዴ ተናገር። አሁን ዝም ብለህ ሰው ተናገር እውነቱን። ትናገራለህ አትናገርም? እንዴ ተናገር። ወደ ሌላ ነገር አንግባ። ተናገር እኮ። ሰማኛለህ? ተናገር። ልነግርህ ነው። ተናገር። በቃ ያሟል እንዴ? ልነግርህ ነው አልኩህ። አንዴ እኮ ተናገር። መልስ አትስጠኝ። ምንድን ነው ስትሰሩ የነበረው? መተንፈስ አቃተህ? አልናገር ካልክ ደግሞ ማለት ነው እስትንፋስህን ነው አቋርጥልሃለሁ እስትንፋስህን። በቃ ከሷ ጋር የነበረን ነገር የፍቅር ግንኙነት ነው። ከዛ በኋላ ከደረጃ ላይ በአጋጣሚ እንደወደቀባት ምናምን ነገረችኝ። በመኪና ይዤላት እንድሄድ ወደ ቤቷ ነገረችኝ። በቃ ከዛ ከዚህ በፊት እነሱም ሪሌሽንሽፕ እንደነበራቸው ነገረችኝ። በቃ ሌላ ነገር እኮ የለን። ኧረ በጣም ጥሩ። ይህንን ካሜራውን አጥፉልኝና እኔ ከአንተ ጋር ነው የምነጋገረው። ሰማኛለህ? እውነቱን ትናገራለህ ወይስ አትናገርም? እኮ እየነገርኩህ እኮ ነው። ይሄ ብቻ አይደለም፣ ሌላ ምንድን ነግረኝ እፈልጋለሁ እኮ። ሌላ ምንድን? ተናገር እኮ ያለው ነገር መጀመሪያ ተረዳኝ እኮ ተናገር። ይኸውልህ ነገርኩህ። ከደረጃ ላይ ወደቀባት ተገፋፍቶ አይደለም። እሱ ብቻ አይደለም እና ሌላም ስራ አንድ ላይ ትሰራላችሁ። ህገ ወጥ ስራ ሌላም አንድ ላይ ትሰራላችሁ። እቤቷ እንዳደርስላት ተርበት ብታ ስትነግረኝ እሷ ደግሞ ወንጀል ውስጥ እንድገባ ስለማልፈልግ ስለምወዳት ወንጀል ውስጥ እንድገባ ስለማልፈልግ ከወንጀሉ አራኳት። ከዛ እቤቷ እንድታስታመም እኔም 1-2-3 ሄጄ አይቼዋለሁ እንጂ ሌላ ነገር የለንም። በቃ ሌላ ነገር የለም። ሌላ ምን ማስረጃ አለ? ስለዚህ ካሜራ አጥፍተን ማስረጃዬ ምን እንደሆነ እኮ ነገርኩ። ማስረጃዬ ሲጣርጌ ስገል እውነቱን ትናገራለህ። ኦኬ እንደዛ ከሆነ አንተም ወንጀል ውስጥ ልግባ። አንተ እንግዲህ ወንጀል ውስጥ ብገባ ደስ ነው የሚለኝ። አንድ ወንጀለኛ አጠፋው ማለት ነው። ወንጀል ነው ተብዬ ወንጀል ሰራ ተብዬ ልታሰር እችላለሁ፣ ግን ለህብረተሰቡ እፎይታ ሰጣቸዋለሁ።
ለምን እንዳንተ አይነቱ ወንጀለኛ ይሄኔ ስንት ነገር እንደሰራችሁ ስለ ኩላሊቱም ኩላሊት እያወጣችሁ ካስክሬን ላይ እንደምትሸጡ ማን ነው ስለዚህ መረጃ ያቀበል? ማን ይመስላል? እኔ በምን አውቃለሁ? ከራሷ ከቤዛ ነው የሰማነው። እሺ ቤዛ በእኛ ቁጥጥር ስር ናት። ቤዛ እንድትፈታ ቢኒያም የተባለ እንግዲህ ምላሳም ሰውዬ ልበለው እንጂ ከየት እንደከፈልከው ምኑም ሀብታም የማይመስል ሰውዬ መጥቶ በወር 50 ሚሊዮን ነው ማገኘው፣ 3 ሚሊዮን ቼክ ልጻፍልህ ብዙ ነገር ሲል ነበር። እኔ እርግጠኛ ነኝ ውድ ተመልካቾች 3 ሚሊዮን ቼክ ልጻፍልህ ብሎ እሺ ብለው ከ50 ሺህ ብር የዘለለ ቼክ አይጽፍም። ያው እኔ ከብዙ ፈረንጆች ጋር ግባባለሁ። በቃ በአጭሩ እኔ እንዳትነዘንዘኝ በቃ ነገርኩ። እኔ የሁሉም የበላይ ነኝ። ቶፕ ከመባለው መሀል ነው ኢትዮጵያ ውስጥ። ወንጀለኛ ነህ? የሁሉም የበላይ ወንጀለኛ ማለት ነው አይደለም። በሀብትም በምንም ብዙዎች ጋር መፎካከር ሰው ነኝ እና እየነገርኩ ያለሁት አሁን ካሜራ ገለመሌ የምትለውን ያደረስክብኝንም ነገር ልርሳውና በገንዘብም ከፈለክ መደራደር እንችላለን። በገንዘብ ካልተስማማስ ምንድን ነው የምፈልገው? አንተ ምንም የምፈልገው እውነቱን ነው እኮ። እኔ ከብዙ ጊዜ ከፈረንጆች ጋር ነው የምገናኘው እና የስራ ኦፖርቹኒቲ ልፈጥርልህ እችላለሁ። ምናልባት ከሀገር መውጣት ከፈለክ ውጭ ሀገር መንገድ ላይ አመቻችልህ፣ ግሪን ካርድ ላሰጥ፣ ፓስፖርት፣ የአሜሪካ የመኖሪያ ፈቃድ የፈለክበት አሜሪካ፣ ካናዳ፣ ኢሮፓ ሀገራቶች የምትፈልግበት ቦታ። አልበዛም? የአሜሪካ የመኖሪያ ፈቃድ እኮ በጣም ከባድ ነው። ለእኔ አይበዛብኝም? እዚህ ደቡብ ሱዳን ብትልከኝ አይሻልም? ወይም ኬንያ ሞያሌ። ፍላጎት ከሆነ ችግር የለውም። ኬንያ የፈለክበት ቦታ ልልክ ይችላል። ነገርኩ። እኔ ያው ስራዬ ከፈረንጆች ጋር ነው ያገናኝ። በቃ እንትን ለምትለውም ቀላል ነገር እኮ ነው። ከሞቱ ሰዎች ላይ ነው ታውቃለህ። ሬታ ከመቀዝቀዙ በፊት 4 ሰዓት ወይ 5 ሰዓት 6 ሰዓት ባለ ሰዓት ውስጥ ኩላሊት ምናምን ያልከው ነገር ምናምን አትበል፣ በስነ ስርዓት ተናገር። ነገርኩ እኮ እየነገርኩ ያለው ታዳምጠኝ እንደሆነ ያው አንድ ሰው ሲሞት እቃው ወደ እቃ ውስጥ ምናምን ያሉ ነገሮች ኩላሊት ወይ ሰምቲንግ ምናምን ነገሮች ቶሎ በጊዜ ነው አውጥተን የምናስተናግደው። አስፈላጊ ይዞት ቢሞት ምንም ተጠቃሚ አይደለም። እንደገና ከዛች ላይ የተወሰነ ነገር ቤተሰቦችን እንዲረዳ የሆነ ነገር እናመቻችላቸዋለን። ያው ኤክስፖርት ነው የምናደርገው እንደዚህ አይነት ነገሮችን እና ያው እኮ ምንም እኮ ወንጀል አይደለም። አንደኛ የሞተ ሰው ነው። ካሜራማኖቹ እየጠሩኝ ነው። ውድ ቤተሰቦች ባልደረቦቻችን የእሱን ቤት ሲፈትሹ ያገኙት ነገር አለ። ሚኪ አንዴ ካሜራውን አቋርጦ እያሉኝ ነው። ጋርዶች እዚህ እሱን ያዙት፣ የትም እንዳይንቀሳቀስ፣ ከቻላችሁ ሰሩት። እኔ ግን አንዴ ስልክ ማውራት አለብኝ ወጥቼ